አመሰግናለን በከፊል ያስተላለፍከው ተመችቶኛል። ለብሩኬ ያስተላለፈው መልእክት ትክክለኛ ነው። ሪሊውን ነው። እዚህ ጋር እዩ የብሩኬ ልጅቷ እንኳን የብሩኬ የእዩ ልጅ አይደለችም። እዩ እንኳን የብሩኬ ፍቅረኛውም የድሮም አይደለችም። ግን እንደ ድራማው ምን አለ መሰላችሁ እዚህ ሚዲያ ላይ ስንጠቀም ለነገ ልጅ ብሎ ማሰብ አለብን ብዙ ነገሮችን ማለት ነው። እና ብሩኬ ግን አይ ዶንት ኖ እኔ በጣም ነው እያዘንኩ ያለሁት ውዶቼ። ለምን መሰላችሁ? እና አብርሽን አትዩም እና ኤፍሬምን አትዩም ምናምን። አንደኛ ነገር እኮ ብሩኬ ትክክለኛ ህይወት አልጀመረም። ትክክለኛ ህይወት ማለት በማሻሻት አፈቅርሻለሁ፣ ወድሻለሁ፣ እሞትልሻለሁ፣ እከረበትልሻለሁ አይደለም። ትክክለኛ ህይወት ማለት አንቺ እንደምትቃወሚው እንደሆንሹ ማለት ነው። እኔ ለምሳሌ እኔ ትክክለኛ ህይወት ይዣለሁ። ምን አድርጌ ኒካ ስሪ ነው ሀላስ። በቃ ህይወትን እወቁ ሁላችሁም ማለት ነው። ለእኛ ትዳር ብርቃችን አይደለም ሳ ሁሉ ነገር እና አንዳንዴ እኔ ብሩኬ በምን አይነት መስመር እየሄደ እንደሆነ አለው አለም። ለምን እንደዚህ አይነት ነገር ከብሩኬ አንጠብቅም? ናቲ ትክክል ነው የተናገረው። አንደኛ ነገር ናቲ ማለት ለብሩኬም ለሃይምትዬ ምርጥ ጓደኛ ነው። ለምን ባለትዳር ነው፣ ቁጥብ ሰው ነው። ለምን ገስት ላይ ገብቶ እንኳን ባለቤቴ ሰዓት ብሎ ነው የሚወጣው። ሌላው ደግሞ ብሩኬና ሃይምዬ እስከ መቼ ነው? ሪሊውን ነው። ማንም ሚስቱን አስከብሮ ሚስቱን አስከብሮ እንግዲህ በሃይሚና በብሩኬ ግን በዚህ በዝሙት ቪዲዮ ሁሉም እየተነሱ ነው። በአካል የምታገኟቸውም አንድ ላይ የምታሳልፏቸውም ነው ቪዲዮ የሚሰሩት። እና የሚጠቅመውን እስቲ መልሶ ቪዲዮን ሲያዩ ምን ይሰማዋል? ብሩኬ ግን መልሶ ያሉ ቪዲዮን እኔ በጣም ነው ያዘንኩት። እና ያው ብሩኬ ተፈጥሮ ባህሪው ነው። ለነገሩ ለመጀመሪያ ጊዜ አይደለም እኮ እዩም የመጣችው ሶስናም አለች። ድራማው ደግሞ ውዶቼ የምወዳችሁ ድራማው እንኳ ያልቃል ምናምን ለምትሉኝ ድራማውማ ያልቃል እኮ። ከዛን ደስታ ነው። ከዛን ይሄ ይቀጥላል። እዩ እኮ ለመጀመሪያ ጊዜ አይደለም የመጣችው። እነሱ እነ ሊንዳ ብዙ መጥቷል እኮ። ግን እስከ መቼ ነው? እናንተ እኮ እኛ የመዳም ቅመሞች ባይዘዎች ስንኖር 2 ዓመት ሙሉ አንድ አይነት ህይወት መኖር የለብንም። ቼንጅ ኦፍ ቼንጅ እንዴ! የሃይሚትዬ እና የብሩኬ ህይወት ድራማ ነው 2 ዓመት፣ ቀጣይም 3 ዓመት ድራማ ኒቨርስ እንዴ! እኔ በጣም ነው እያዘንኩ ያለሁት ከምር። እናቷ መብላት መጠጣት አለባት። ያን ነገር ማሟላት ነው ከአንተ የሚጠበቀው እንጂ ግዴታ የተለያዩ ነገሮች ለጊዜሽ የማይሆኑ ነገሮች ማድረግ የሌለብን ነገሮች አታርግ። ህይወት አለ። ያን ህይወት እና ያው ባይዘዌ ናቲ እንደዚህ አይነት ድራማ ሲሰራ ብሩክ በእርግጥ ለሰውም ስልክ ባይመልስ ብሩክን አማክሮ ነው። ገባችሁ? አንዳንዴ እኛም ሞኝ አይደለንም። ለምን ሲጀመር እዚህ ጋር ስራውም እንዳይበላሽ እያደረገ ነው። ናቲ በዙሪያ ያሉት የብሩክ ልጅ ነው ብለው አምነው ነው የተቀበሉት። ገባችሁ? ግን እኛ የመዳም ቅሞች ደግሞ ስማርት ነን። አይምሯችን ያገናዝባል። እንኳን የብሩክ ልጅ የእዩ ልጅ አይደለችም። 4 ነጥብ። ገባችሁ? ሆኖም ግን ናቲ ሁሉንም ያስተላልፈው ትክክል ነው። ለምን ሁሉ የጻም መሆን እስከ መቼ ነው ብሩኬ? እንዴ አንደኛ ነገር ደግሞ እኮ ሃይሚዬ ጀግና ናት። እኔ አሁን ለምሳሌ አይ ዶንት ኖ እኔ ሚዲያ ተጠቃሚ አይደለሁም። እኔም ተጠቃሚ አልባልም። ለምን ከካሜራ ጀርባ ነኝ። እኔ ታገር ምንም አይታወቅም። እኔ ስደት ላይ መዳም ቀመም መሆኔ ነው እንጂ በስተር ጀርባ የመኔት ሀገር ልጅ እንደሆንኩ ማን እንደሆንኩ የሚያቀኝ የለም። የሚዲያ ሰው አልባልም። ይሄን ያክል እንደዚሁም ባለቤቴ ግን ምን አለ መሰላችሁ ባላችሁን እንድትኮሩበት እንኳ ሃይሚዬውን ብሩክን አትንኩ ምናምን ብላ ስትመጥለቀቋ ራሱ ስለምትወደው አይደለም። ሪሊውን ነው ስለምትወደው ብቻ አይደለም። ያን ድራማስ እኛ እኮ ብሩኬ በመልካም ነገር ሲመጣ እኛ ከጎኑ ነን ያለ ነው። ባላችሁ ግን ዝሙት እያስተላለፈ እኔ ባሌ መጥፎ ድራማ እየሰራ አፍራለሁ። ህቢን ነው የምላችሁ። እኔ አፍራለሁ። እንዴት ነው እሱ ማሞግሰው? ለምን ህዝቡን እኮ ድራማ ነው አላልናቸውም፣ ፕራንክ ነው አላልናቸውም፣ እውነት ነው ብዬ ነው እያወራ ያለሁት። ገባችሁ? እና ሃይሚትዬ አሁን ለምሳሌ ባሌን አትንኩ ምናምን ብትል ባልሽ ምን እየሰራ ነው? ዝሙት እያስተላለፈ ነው ብለን ነው የምንመልሰው። እንድትኮራበት እንኳን አያደርግም ብሩኬ። ለሴቷ ልጅ ራሱ አንገት እንድደፋ ነው እያደረገ ያለው ይሄ ድራማ፣ እንድታውቁ ማለት ነው። ገባችሁ? እኔ አሁን ባልሽ ለምን ሚዲያ አይጠቀም እህቴ ብላኝ ነበር ከዚህ በፊት። የኔ ባል መነገጃ አይደለም። እንኳን እሱ እኔ እንድጠቀም አይፈልግም። ገባችሁ? በባሌ ሙሉ ኮንፊደንስ ኖሮኝ ነው የማወራው። ሃይሚቲ ግን በብሩኬ ኮንፊደንስ አይኖራትም። ለምን? ዝሙት ቪዲዮ እያስተላለፈ ነው። ዝሙቱን ካቆመ ግን
የኔ አንበሳ ነብር ነው ብትል፣ የኔ አንበሳ ባሌ እንደዚህ ብትል ይቻላል። ለምን ልደቷንም ሰርግ አድርጎ ነው የደገሰላት። ዛሬ ላይ ግን እንኳን የቡቡ እህቶች ቀርቶ ሚስቱ በቃ ሀይሚትዬ ሚስቱ የድሮ ለወደፊት ሚስቱ ናት የምትባለው ራሱ አንገቷን ትደፋለች። ያስደፋለ። እስቲ እናንተ በዛ ቦታ ሆናችሁ አስቡ። ድራማ ነው። ኦፍኮርስ እንደ ድራማው ነው ኩምላችሁ። እንደ ድራማው ብሩክን ወክላችሁ እንኳን ኦዲየንስ ሀይሚዬ መልስ መስጠት የለባትም። ለምን ዝሙቱን ሲያቆም ነው። እና በጣም ነው የሚደብረው። እኔማ ቪዲዮ ከሰራው በጣም ነው እንትን ብለው ራሴን ነው የሚያመኝ ከምር። እኔ አልወድም እንደዚህ አይነት ድራማም አልወድም፣ አይመቸኝም። ሶሪ። እስቲ አንተ ደግሞ ረብሽብሃል። ያን ህይወት በማይረብሽ መልኩ ማድረግ ያለብን። ሌላው ደግሞ የተመቸኝ ምንድን ነው ምንም ነገር ቀድሞ ሲያስብ ብሩኬ ማለት ነው። ከበደም አበበም ጨቡዴም ለማማከር አለበት ለሚስቱ፣ ብሩኬ ለማማከር አለበት ለሀይሚቲ። ኦኬ የሆነ ባላ የራሳቸው የሆነ ባል የሆነ ነገር ሊያረግ ሲል የሆነ ቦታ ሊሄድ ሲል ቀድሞ መናገር አለበት። ከሌላ ሰው መስማት የለባችሁ። ቀድሞ እናንተ ማማከር አለባት። ብትፈቅዱለትም ባትፈቅዱለትም ገባችሁ? ለምን ለሚስቱ ፕሌስ መስጠት አለበት። አንደኛ ነገር ውዶች፣ እኔ እኮ የምናድደው ምንድን ነው ብዙ የመዳም ቅመሞች አሉ በልጅነታቸው ስደት ጀምረው እንደዚሁም የክፍለ ሀገር ሰዎች ላይክ በጣም የዋዎች በጣም ገሮች ገባችሁ? እንኳን የክፍለ ሀገር ሰዎች የከተማም ልጅ ሆናችሁ ብዙ ነገሮችን እኔ የተማርኩት ከማን ነው? ከጓደኞቼ ከመልካም ጓደኞቼ ነው እንጂ ማንም እናቱ ሆድ አይማርም። ዩ አንደርስታንድ? ስደትም ያስተምራቸዋል። ግን ከሀይሚና ከብሩኬ እነዛ እህቶቻችን እኛ ትዳር ይዘናል፣ እኛ ራስ ጨርሰናል። እነዛ እህቶቻችን ከሀይሚና ከብሩኬ ምንድን ነው የሚማሩት? ባልየው ለሚስትየው ሁሉ ነገር ማማከር እንዳለበት ነው። እዚህ ጋር ብሩኬ ለሀይሚዬ ሳያማክር ነው የሚያደርገው። እንደዚህ ይህን ነገር እንዲቀስሙ ነው። እኔ እኮ ትምህርትም ስለማይሰጥ ነው። እና እዚህ ጋር የተነጋገረው ትክክል ነው። ለሀይሚዬ ከበደም ለመሰረት ማማከር መስት ኢምፖርታንት ነው። ባላችሁ ምንጊዜ ባል የምትሉት ምንድን ነው? ሁሉ ነገር ከእናንተ ጋር ዲስከስ ሲሆን ነው። ባላችሁ ጓደኛችሁ ሲሆን ነው። ባላችሁ እናታችሁ ሲሆን ነው። ባላችሁ ወንድማችሁ ሲሆን ነው። ባላችሁ እኔ አሁን ስደት ላይ እንደዛ ነው። ባሌ ማለት ጓደኛዬ ነው። 4 ነጥብ። ባሌ ማለት ባሌ ነው። በቃ እንደዚህ ያኔ ስደት ላይ እስካላችሁ ድረስ የኔ የምትሉት ሰው ሁሉ ነገርም ማወቅ አለባችሁ። ኦፕን አሁን ብዙዎቹ የሚበሉት ምንድን ነው? ኮል ላይ ስልክ ላይ ማለት ነው። እኔ ለምሳሌ ስጠቀም ኢሞ ፒት ኢሞ ነው። ኢሞ እሱ ቢዚ ከሆነ እሱን አነሳለሁ፣ እኔ ቢዚ ኮንኩ የኔን ያነሳል። 4 ነጥብ። እና ኦፕን ናችሁ። ይሄ ባል ካላችሁ ይሄን መጨናነቅ አይደለም። የብሩኬ ድራማ አይሰጥም፣ ትምህርት አይሰጥም። ቅጥል ነው የሚያደርገው የብሩኬ ድራማ። እና ቴንኪዩ ወንድም አለ ካላወቀሽ ምን ላይ ነው ትምህርት? እሷ የዚህን ያህል ይችላል። ብሩክ ያልተረዳት ነገር ምን ቦታ ቃል እውነት ያልተረዳት ነገር በጣም ነው የምታፈቅር። ስለምታፈቅር እንዳትጎዳ እንዳትጣ የአንተን ፍላጎት እያሟላሽ፣ አንተ ግን እያፈቀርካት የእሷን ፍላጎት አይደለም እያሟላ ያለው። ስለወለደች እኮ አይደለም ግን የአንተ ስለሆነች ማድረግ ያለብን ነገር ማድረግ አለብን። ያረገዘችልህ ብቻ ሳትሆን ባታረግዝልህም ማድረግ አለብህ እያለ ነው። ሲጀመር የብሩኬ ወንድምና ሰሚ ላይ ነው ባይዘዊ አላ ከሀይሚትዬ ጋር ይሁን ሌላ ምንም ማድረግ አንችልም። ምንም ስለምትወዱ ስለምታፈቅረው ብዙ ሰው ባይዘዊ ይሄ ነገር ብሩኬ የሚሰራው ድራማ ሲጀመር አያደርግም። ግን ብዙ ሰው ለሚያፈቅረው ሰው መስዋዕት ብዙ ነገር ይከፈላል። ይሄ ግን ቢግ ሚስቴክ ነው። ለማንኛውም እኔ በዚህ ድራማ መዋየት ራሱ ሰልችቶኛል፣ ያስጠልቶኛል። እና ቴንኪዩ በድጋሚ ናቲ አንተ አረግዝልህ ሰው በዚህ ሰዓት ልትዋት